ወቸ ጉድ ሰዎች ስንባል ለካ ሳናቅም ደስተኛ እንሆናለን። ደስተኛ ከሆንም በኋላ እንረሳለን ማለት ነው። አረ ጉድ ነው። በጣም እኮ ነው የሚገርመው። ሰላም ውድ ቤተሰቦች እንደምን አላችሁ? ልይ ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? እናለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ እንግዲህ እስኪ አንዴ ግርም የሚለኛል ማለት ነው። አበጋዝ እንግዲህ እንደዚህ ጥርስ በጥርስ ሆኖ እንደዚህ ሲቆየ ነበረ። እንዲያው አበጋዝ እንደው ብረሳ ይሄ ቀን ይረሳል? ብረሳ እቺ ቀን ትረሳለች? እንደዚህ ድስት ብለ ፍንድቅ ብለ ጥርስ በጥርስ ሆነ አላስታውስም ቀኑን ስትል፣ ኧረ ተው አበጋዝ ተው እንግዲህ ተው። እኛን እንዴት ነው የምትቆጥረኝ? ቆይ እንዴት ነው ስትቆጥረን ነው አንተ? ቆይ አበጋዝ ኧረ ተው እንደቺ ቀን እስኪ ደስታ ክራሱ እኮ እንዴ! በጣም እኮ ነው ደስተኛ እኮ በጣም እኮ ነው ስስቅ የነበረው። ይሄን ቀን አላስታውስም ስትል፣ አረ ራስን ዞር ብለህ ስታስብ ራሱ አረ ተው እንዴ! ሰው እኮ የሚዋሽበት ቦታ እና የማይዋሽበት ቦታ አለ እኮ። እንደዚህ ፊት ድቅድቅን በሙሉ 32 ጥርስን እያሳየቅ እየሳክ እኔ አላስታውስም እሱንም ማስታውሰው ነገር የለም ትላለህ እንዴ? አረ ተው አበጋዝ ተው እንጂ እንዴ! ተው እንተዛዘን እንዴ! ምን ሆነ ነው? አንዳንድ ጊዜ ለኦዲየንሶቹም እኮ ማሰብ አለብህ የምትዋሽበት። እሺ አሁን እንደው ማን ነው የሚያምነው? ይሄን ቀን አላስታውስም ከልቤ እኔ አልነበርኩም አላስታውስም ስትል፣ አረ ተው አበጋዝ። እኔ በጣም ነው የገረምከኝ። በነገራችን ላይ ስንት የሚረሳ ቀን እያለ ሱቅ የተሸለምክ ቀን፣ ሱቅ በስጦታ መልክ የተሰጠ ቀን እንዴት ነው የምረሳ? እንደዚህ 32 ጥርስን እያሳየቅ እየሳቅ እንዴት ነው እቺ ቀን ትረሳለች? አረ አበጋዝ አንተ እንደው አንተስ ድራማ እየሰራ ነው። ሪል ነው ጆክ። አንተ ድራማ እየሰራ ነው። የምሬን ነው የምልህ እንዴ! ቀልድ እኮ በጣም የሚቀልድ ቀልድ ያህል አበጋዝ ተው